ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አንድ ሰበር መረጃ ይዤላችሁ መጥቻለሁ። ምናልባትም እስካሁን ከተነገሩ መረጃዎች ትንሽ ለየት ያለ የነገሮቹን አሳሳቢነት በጣም ያጎላ በጣም ብዙዎቻችን ያልጠበቅነው ብዙዎቻችን ያላሰብነው ክስተት ነው የተፈጸመው በደቡብ ጎንደር የአገዛዙ መከላከያ ሰራዊት የደቡብ ጎንደር ዞንን አብዛኛውን ቦታ ጥሎ እየወጣ እንደሆነ መረጃዎች ወጥተዋል። በርካታ ከተሞችን ጥሎ ወጥቷል። በርካታ ከተሞችን ደግሞ በውጊያ ከፋኖች ጋር በተደረገ ውጊያ ከከተሞቹ እንዲወጣ ከአካባቢዎቹ እንዲወጣ ተደርጓል። ብዙ የመከላከያ ሰራዊት አባላት ተማርከዋል። እጅግ በቃ ሁሉም ማለት ይቻላል ወይ የአድማ በተናና የሚሊሻ የሚባሉት ለአገዛዙ ሲሰሩ የነበሩ ሁሉም ማለት ይቻላል ወይ ተማርከዋል ወይ እጅ ሰጥተዋል ወይም ደግሞ ተደምስሰዋል። እና ይሄ ነው የሆነው። አብዛኛው ደቡብ ጎንደር ማለት ይቻላል የደቡብ ጎንደር ዞን ምናልባትም ከደብረ ታቦር እና ከተወሰኑ ከተሞች በስተቀር አብዛኛው የደቡብ ጎንደር ዞን በፋኖች ቁጥጥር ስር ነው። ፋኖች ያንን አካባቢ ሕግና ስርዓት ባለው መልኩ መንግስት ሆነው ማስተዳደር እንደጀመሩ ነው እንግዲህ መረጃዎች የወጡት። አድማጮቻችን፣ ተመልካቾቻችን እንግዲህ በጎንደር ሁላችሁም እንደምታውቁት ወደ 6 ዞኖች ነው ያሉት እና ከነዚህ ከ6 ዞኑ አንዱ የወልቃይት ጠገዴ የካፍታ ሁመራ ወልቃይት ጠገዴ ዞን ደመቀ ያሉበት ዞን ነው። እዛ አካባቢው የብልጽግና ነው ያለው እና የተከዜ ዘብ ነው ያለው። ሌሎቹ ግን እነ መተማ ያሉበት የምዕራብ ጎንደር ዞን፣ ዋና ከተማ ጎንደር የሆነው ደግሞ ደንቢያን ሁሉ የጨመረው የመካከለኛ ጎንደር ዞን፣ ዋና ከተማ ደባርቅ የሰሜን ጎንደር ዞን እና ደግሞ ምንድነው ደቡብ ጎንደር ደብረታ ዋና ከተማ ደቡብ ጎንደር ደግሞ የደቡብ ጎንደር ዞን እና የጎንደር ዙሪያ ደግሞ አለ እና በእነዚህ ሁሉ አካባቢዎች ፋኖች ይንቀሳቀሳሉ እና ፋኖች በጣም የተበታተኑ ነበሩ። አሁን አንድ የፋኖ አደረጃጀት ነው ያለው። የአማራ ፋኖ ብሔራዊ ንቅናቄ አንድ ድርጅት ነው ያለው። የጎንደር ፋኖችን በሙሉ ያቀፈ የአማራ ፋኖ ብሔራዊ ንቅናቄ አንድ ድርጅት ነው ያለው። አድማጮቻችን፣ ተመልካቾቻችን እና እዚህ አካባቢ በአጠቃላይ ወደ 8 ኮሮች አሉ። ቀድሞ የአፋሕድ የጎንደር ጠቅላይ ግዛት ህዝብ በነሻለቃ ደረጃ ይመራ የነበረው የአፋሕድ የጎንደር ጠቅላይ ግዛት ህዝብ 3 ኮሮች ነበሩት። በነሻለቃ ሀብቴ የሚመራው ደግሞ የአፋብሃ የበላይ ዘለቀ ህዝብ ደግሞ 5 ኮሮች ነበሩት እና በአጠቃላይ 8 ኮሮች አሉት እና እነዚህ 8 ኮሮች በጣም የወታደራዊ ስነ ምግባርን በጠበቀ መልኩ ተደራጅተው በርካታ ክፍለ ጦሮች ነው ያሏቸው እና በሁሉም የጎንደር ክፍለ ሀገር በስፋት እየተንቀሳቀሱ ያሉ የፋኖ አደረጃጆች ናቸው። በጣም ጠንካራ፣ በጣም ብዛት ያላቸው የውጊያ ብቃት ያላቸው በጣም ጠንካራ የሆነ የፋኖ አደረጃጀቶች ነው ያሉት። ግዙፍ ኃይል ነው ጎንደር ያለው። እዛ ያለው የፋኖ ኃይል እጅግ በጣም ግዙፍ ኃይል ነው እና አገዛዙ እዚህ አካባቢ በጎንደር እንግዲህ ላለፉት 2 ዓመት በጣም ጠንካራ በሆነ መንገድ ጎንደር ላይ ከፋኖ ጋር ትንቅንቅ ሲያደርግ በተለይም ደግሞ ለአገዛዙ ትልቅ አድቫንቴጅ እና ትልቅ ጥቅም የነበረው ነገር ምንድነው? በአገዛዙ ሰርጎ ያስገባቸው እንደነ ኢያሱ አባተ ያሉ ለብአዴን የሚሰሩ የብአዴን ቅልብ ጦር የሆኑ ለብአዴን የሚያገለግሉ ኢቭን ክፍለ ጦር አመራር የነበሩ እንዳልኳቸው እንደነ ኢያሱ አባተ ያሉ ከፍተኛ አመራር የነበሩ እንደዚሁም ደግሞ የክፍለ ጦር አዛዦች ሁሉ የነበሩ እንደነ አዲሱ ደባልቄ እንደነ መላኩ ዋለልኝ እንደነ ጸዳሉ ደሴ እንደነ ቆራጡ ያሉ የክፍለ ጦር አዛዥ ሁሉ ድረስ የደረሱ ሰዎች ለብአዴን የሚሰሩ ሰዎች ነበሩ። በተለይ በደቡብ ጎንደር በዚህ ምክንያት በደቡብ ጎንደር ውስጥ የብአዴን ሰዎች በፋኖ መካከል ሰርገው ገብቶ በፋኖና በፋኖ መካከል ራሱ ደም መፋሰስ እንዲኖር ያደረጉበት ሁኔታ ነው የነበረው። በጣም ያሳዝናል እና በጣም አስቸጋሪ ነው። ውስጥን ወሽመጥን የሚቆጥር ውስጥን የሚወጋ ስራ ነበር ደቡብ ጎንደር ውስጥ የሚሰራው እና አገዛዙ በደቡብ ጎንደር በጣም ሰክሰስፉል ሆኖ ነበር። በጣም ብዙ ነገሮች ተመቻችተውለት እንደፈለገ ነበር። አሁን ምንድነው የሆነው ወገኖቼ? እዚህ አካባቢ ያለው የብአዴን መዋቅር ሙሉ ለሙሉ በፋኖ ውስጥ ተጠራርጎ ወጣ። በፋኖ ስም የተሰገሰገ ለብአዴን ለኦሮሞ ብልጽግና የሚያገለግል በሙሉ አንድ በአንድ ነጥሮ ወጣ። እንክርዳድ ከስንዴ እንክርዳድ እንደሚለቀመው ተለቅሞ ወጣ።
ተለቅመው። ስለዚህ አብዛኞቹ ወደ ብልጽግና ሄዱ ማለት ነው፣ ሸሹ። እዛ የምንድን ነው ፓርኮችን እየጎበኙ ነው። አሁን በአዲስ አበባ ፓርኮችን እየጎበኙ በአዲስ አበባ እና ምንድነው በደቡብ ጎንደር ያለው የፋኖ አስተላለፍ የጠራ አስተላለፍ ሆነ። አሁን ፎከሳቸውን ሁሉም የጎንደር ፋኖዎች አንድ ሆነው ፎከሳቸውን ማን ላይ ያተኮሩ? ፎከሳቸውን ብልጽግና ላይ ያተኮሩ። በዚህ ሁኔታ ነው እንግዲህ በዚህ ሁኔታ የብልጽግና አገዛዝ በርካታ የደቡብ ጎንደር አካባቢዎችን እንደነ ስማዳ ወረዳ፣ እዚህ ጋር የምታዩት ስማዳ ወረዳ እንግዲህ ታች ያለች ወረዳ ናት። ስማዳ ወረዳን፣ ታች ጋይንት ወረዳን፣ ታች ጋይንት፣ ላይ ጋይንት እዚህ ጋር የምናየው አይደለም። ይሄ እንግዲህ በቀይ ያከበብኩት ነው። ደቡብ ጎንደር በቀይ ያከበብኩት እንግዲህ ስማዳ ወደ ታች ነው ያለው። በአንድ በኩል አማራ ሳይንትን በአንድ በኩል ጎንደርን የምታዋስነው ወደ ታች ስማዳ አለች፣ በምስራቅ በኩል ማለት ነው። እና ዋና ከተማ ወገዳ ይባላል። ከስማዳ ወደ ላይ በምንሄድበት ጊዜ አርብ ገበያ ዋና ከተማ ታች ጋይንት የሚባለው ነው። ከዛ ከታች ጋይንት ወደ ላይ ስንወጣ ዋና ከተማ ንፋስ መውጫ ላይ ጋይንት አለ። እና ከላይ ጋይንት ደግሞ በዋናው መንገድ ከወልዲያ ወደ ወሮታ አድርጎ ወደ ጎንደርና ባህር ዳር የሚወስደው ዋናው መንገድ ቁልፍ መንገድ አለ፣ ደብረታቦር ያለበት መንገድ። ይሄ በቢጫ በብርቱካማ ያከበብኩት ደብረታቦር ነው። በደብረታቦር በሚወስድ መንገድ እዛ በመሃል የጉና ወረዳ አለ፣ የጉና ተራራ ያለበት እዛ አካባቢ ምንድነው ጥቅል ድንጋይ የሚባል ከተማ አለ፣ የጉና ወረዳ ዋና ከተማ እዛ አካባቢ አለ። ከዛ የፋርጣ ወረዳ አለ። ፋርጣ ወረዳ ደቡብ ጎንደርን የከበበ ወረዳ ነው እና ደቡብ ጎንደር ራሱ እንደ አንድ ወረዳ ነው የሚቆጠረው። ግን በቃ ደቡብ ጎንደር ራሱ በፋርጣ ወረዳ ውስጥ ነው ያለው ማለት ይቻላል። ከዛ ወደ ምዕራብ በምንሄድበት ጊዜ ያው ከባህር ዳር ወደ ጎንደር በሚወስደው መገንጠያ ላይ ወሮታ ከተማ እዛ ላይ የፎገራ ወረዳ አለ። ፎገራ ከተማም አለ ባህሩን ይዞ፣ ግን ያ ወረዳው ፎገራ ይባላል። ወደ ባህር ዳር የሚጠጋው ደራ ወረዳ ይባላል። ከዛ በመሃል ደግሞ እስቴ ወረዳ አለ። ምስራቅ እስቴ፣ ምዕራብ እስቴ ብለው ከፋፍለውታል። ደቡብ እስቴ ግን እስቴ ወረዳ አለ። እና እነዚህ አካባቢዎች ናቸው እንግዲህ የደቡብ ጎንደር የሚባሉት። ወደ ላይ በምንወጣበት ጊዜ ደግሞ ከፋርጣ ወረዳ በስተሰሜን በምንወጣበት ጊዜ የእብናት ወረዳ አለ፣ እብናት ከተማ ያለበት። ከዛ ከፎገራ ደግሞ ወደ ላይ በምንወጣበት ጊዜ አዲስ ዘመን ያለበት የከምከም ወረዳ አለ። እነዚህ ናቸው እንግዲህ ወረዳዎቹ የደቡብ ጎንደር ወረዳዎች። አድማጮች ተመልካቾች፣ እና አሁን ከአዲስ ዘመን ከከምከም ወረዳ ከአዲስ ዘመን ወደ እብናት የሚወስድ መንገድ አለ። ከእብናት ደግሞ ወደ በአምድ ወርቅ በኩል ወደ ሰቆጣ የሚወስድ መንገድ አለ። እና እዛ መስመር እንግዲህ እብናት ቁልፍ መስመር ናት ማለት ነው። ዋገምራን ከጎንደር የሚያገናኝ መንገድ ያለበት አስፋልት አይደለም፣ ጥርጊያ መንገድ ነው። ግን መንገድ ያለበት ቁልፍ ቦታ ናት የእብናት ከተማ። እና እብናት ከተማ በአሁኑ ጊዜ በፋኖች ቁጥጥር ስር ውላለች። ሌላው ወደ ወሎንና ጎንደርን የሚያዋስኑ እንደገና ጎጃምንና ጎንደርን የሚያወስኑ አካባቢዎች እዚህ ጋር እንደምታዩት ላይ ጋይንት፣ ታች ጋይንት፣ ስማዳ ወረዳዎች እዚህ አካባቢ በፋኖ ቁጥጥር ስር ሆነዋል። እነዚህ ወረዳዎች በቃ የብልጽግና የብአዴን መፈንጫ የነበሩ ወረዳዎች ነበሩ። በተለይ አሁን በቅርብ ጊዜ ውስጥ የገብርዬ ክፍለ ጦርና የአንበሳው ጋይንት የሚባሉ ክፍለ ጦሮች አሉ። እነዚህን ክፍለ ጦሮች የሚመሩ አዛዦች እንደ አጋጣሚ ሆኖ የብአዴን ሰዎች ነበሩ። ይገርማቸዋል። ያ እስከዛ ድረስ ሰርገው ገብተው ነበር። ስለዚህ እዚህ አካባቢ በጣም ከፍተኛ በሆነ መንገድ የብአዴን ስራ ሲሰራበት የነበረ ነው። ግን አሁን ያ ሁሉ ከረገፈ በኋላ እዚህ አካባቢ ስለጸዳ አሁን እነዚህን አካባቢዎች በሙሉ ፋኖች ተቆጣጥረዋል። ወደ እስቴ በምትመጡበት ጊዜ እስቴ መካነ ኢየሱስ እስቴ አካባቢ ከፍተኛ የሆነ የአገዛዙ ካምፕ የነበረበት ትልቅ የአገዛዙ ካምፕ የነበረበት እና ይህንንም አካባቢ አገዛዙ ጥሎ ወጥቷል እና እስቴ መካነ ኢየሱስም በፋኖ ቁጥጥር ስር ውሏል። ገላውዲዮስ ከተማ እዚህ ጋር የምታዩት ገላውዲዮስ ከተማ ጀግናው ጀነራል ውባንተ አባተ ሲዋጋ የተሰዋበት ቦታ ነው። ታሪካዊ ቦታ ነው። ገላውዲዮስ ከተማ በፋኖ ቁጥጥር ስር ውላለች። ሌሎችም አድማጮች ተመልካቾች እንዳቤት፣ አርብ ገበያ፣ ሐሙሲት፣ ደጉማ፣ በኋላ አርባያ፣ ስላፌ፣ ማሰሮ ደንብ፣ ሙጃ፣ እብናት፣ ማህደረ ማርያም፣ ገላውዲዮስ፣ ልጫ የመሳሰሉ ቦታዎች በጣም በርካታ ከተሞች አገዛዙ ጥሎ ወጥቶ በፋኖ ቁጥጥር ስር ሆነዋል። አድማጮቻችን ተመልካቾቻችን፣ እና ይሄ በጣም በቃ አብዛኛው ደቡብ ጎንደር በፋኖ ስር ሆነ ማለት ነው። እና ለምንድን ነው
ለምንድን ነው አገዛዙ እነዚህን አካባቢዎች ለምን ለቀቀ የሚለው ብዙዎችን እያነጋገረ ያለ ጉዳይ ነው። ግን መረጃው ግን አሁን እነዚህን አካባቢዎች በሙሉ አንድ ሙሉ ዞን ማለት ይቻላል አብዛኛው ከተወሰኑ ከተሞች ከወሮታው፣ ከአዲስ ዘመን፣ ከደብረ ታቦር ከተማ በስተቀረ አብዛኛው ቦታ የራሱን መከላከያ ብሎ የሚጠራው የኦሮሞ ብልጽግና ታጣቂ ቡድን ዘረኛው የኦሮሞ ብልጽግና ታጣቂ ቡድን ይህን አካባቢ ለቆ እየወጣ ነው እና ይህን አካባቢ የለቀቀው በችኮላ ነው። አድማጮቻችን፣ ተመልካቾቻችን ይሄ በጣም ፕላንድ የሆነ ሪትሪት አይደለም። በችኮላ የችኮላ ትእዛዝ ተሰጥቶ ነው በቃ ሳይታሰብ ቶሎ የወጡት እና ያን በሚሆንበት ጊዜ የችኮላ ማፈግፈግ በሚሆንበት ጊዜ ያው ለጥቃት መጋለጥ ስላለ በዚህ መካከል ከፍተኛ የሆነ የመከላከያ ሰራዊት አባላት ሙትና ቁስለኛ ሆነዋል። ከዚህ አካባቢ ለቀው በሚወጡበት ጊዜ ዙሪያቸው ያሉት በየቦታው የሚንቀሳቀሱት ፋኖች ስለሆኑ በደፈጣ በሽምቅ ውጊያ ብዙዎች እጅ የሰጡ ብዙ የተማረኩ አሉ፣ የሞቱም አሉ፣ ቁስለኛ የሚሆኑ የመከላከያ ሰራዊት አባላት አሉ። የተቀሩት ያው ሸሽተዋል ማለት ነው እና ወደ ጎንደር ወደ ባህር ዳር መስመር ወደ ሰሜን ሸሽተዋል ማለት ነው። ወደ ደብረ ታቦር አድርጎ በደብረ ታቦር ወደ ጎንደርና ወደ ደብረ ታቦር እንደሸሹ ነው የሚታወቀው። አንዳንዶቹም ደግሞ በየት አቅጣጫም እንደሸሹም ራሱ አይታወቁም። የታወቀው ምንድነው ከተሞቹ ላይ እንደሌሉ ነው። ሳይታሰብ በድብቅ ነው የሸሹት። ብዙ ጊዜ በአንድ አካባቢ በብዙ ኮንቮይ በሚሄዱበት ጊዜ ይታያሉ እኮ መከላከያ ከአንድ ቦታ ወደ አንድ ቦታ ሲሄድ፣ ግን በጣም ሲስተማቲክ በሆነ መንገድ በድብቅ ነው ሄዱ። ለምን? በቃ በችኮላና በመደናገጥ ስለሆነ ተበታትነው ነው የሸሹት። ግን ይሄ አካባቢ የጎንደር ትልቅ ቦታ እጅግ በጣም ትልቅ ስትራቴጂክ ቦታ ይሄ አካባቢ የጎንደር ደቡባዊ ጎንደር ዞን አብዛኛው የደቡባዊ ጎንደር ዞን የካቲት 1 ቀን 2018 ዓ.ም በፋኖ አብዛኞቹ በፋኖ ቁጥጥር ስር ሆነዋል። እዚህ ጋር በጣም በትልቁ ትኩረት ለመስጠት የምፈልገው የንፋስ መውጫ ከተማ ነው። በንፋስ መውጫ ከተማ አድማጮቻችን፣ ተመልካቾቻችን ንፋስ መውጫ እንግዲህ ማለት እቺ በቀይ ያያያቸው ደብረ ታቦር አለች። ጋሸና ሲባል ሰምታችኋል መቼም። ጋሸና በሚባልበት ጊዜ ሁላችንም እናውቃለን። ጋሸና ማለት በወሎ ያለ በዚህ መንገድ ላይ ከፎገራ ከወረታ ወደ ባህር ዳር እና ወደ ጎንደር የሚወስደው መንገድ አለ አይደለ? ከዚህ ወደ ወልዲያ የሚወስደው መንገድ ነው የምታዩት። በደብረ ታቦር በምናምን በንፋስ መውጫ በጨጨሆ ምናምን አድርጎ ከዛ በፍላቄት በደብረ ደቤት በፍላቄት ምናምን አድርጎ ጋሸና ይገባል። ከጋሸና ወደዛ ሲሄድ ደግሞ ወደ እስታይሽ ሳንቃ ምናምን ብሎ ወልዲያ ይገባል ማለት ነው። በጣም ቁልፍ መስመር ነው። ልክ ጋሸና ላይ ደግሞ ወደ ላሊበላ ይሄዳል እና ይሄ እዚህ አካባቢ ያለው እንትን ልክ ጋሸና በወሎ እጅግ በጣም ስትራቴጂክ እንደነበረ ንፋስ መውጫም በጎንደር በደቡብ ጎንደር እጅግ በጣም ስትራቴጂክ የሆነች ቦታ ናት ንፋስ መውጫ። እና ንፋስ መውጫ ላይ ከፍተኛ የሆነ የአገዛዙ ኃይል ነው የነበረው እና ንፋስ መውጫ ላይ ጥሎ አልወጣም። ንፋስ መውጫ ላይ ከፍተኛ ውጊያ ተደርጎ አገዛዙ ተሸንፎ ነው ንፋስ መውጫ ፋኖችን መቋቋም ስላልቻለ ነው ከንፋስ መውጫ ከብዙ ቦታዎች ራሱ አገዛዙ ነው የወጣው። በንፋስ መውጫ ግን ከፍተኛ ውጊያ ተደርጎ ንፋስ መውጫ ላይ ንፋስ መውጫንም ፋኖች ተቆጣጥረዋል። ይሄ በጣም ኤክስትሪምሊ ስትራቴጂክ የሆነ ቦታን ፋኖች ተቆጣጥረዋል። ላይ ጋይንት ማለት ነው። ስለዚህ እንዳለ የጋይንት ወረዳዎች ላይ ጋይንት፣ ታች ጋይንት፣ ስማዳ አብዛኛው እስቴ በፋኖ ስር ነው ያለው እና አብዛኛው ደራ ወረዳ በፋኖ ስር ነው ያለው። እንግዲህ አሁን የቀሩት የሚባሉት የፋርጣ ወረዳና እብናት ወረዳም እንደዚሁ በፋኖ ስር ነው። እንግዲህ የቀሩት ከደቡብ ጎንደር ዞን የቀሩት ፋርጣ ወረዳ፣ ከምከም ወረዳ እና ፎገራ ወረዳዎች ናቸው። እነዚህ ወረዳዎች ያው በዋናው ከባህር ዳር ወደ ደብረ ታቦር በሚወስደው መንገድ ነው እና እነዚህ ወረዳዎች እጣ ፋንታቸው ምን እንደሆነም አላቅም፣ ነገ ምን እንደሚሆን አናቅም። ግን ደብረ ታቦር ከተማ በፋኖች እንደተከበበች መረጃዎች ተሰጥተዋል። ደብረ ታቦር ከተማ በፋኖ ቁጥጥር ስር መልሳ ትገባለች አትገባም የምናየው ይሆናል። ግን ደቡብ ጎንደር ያለው ዘም በቃ እንዳለ ለአገዛዙ ለብልጽግና ጦር ሙሉ ለሙሉ የተመሰገነበት ሁኔታ ነው ያልተጠበቀ ለአገዛዙና ለአገዛዙ ሰዎች እጅግ በጣም አስደንጋጭ የሆነ ክስተት ነው በደቡብ ጎንደር የተከሰተው። አድማጮቻችን በዚህ ሂደት በኦህዴዶች በእነ አብይ አህመድ በኦሮሞ ብልጽግናዎች በእነ ብርሃኑ ጁላ የአማራ ብልጽግናዎች ለገንዘብ ብለው ለስልጣን ብለው በተለያዩ ምክንያቶች ለአገዛዙ ማደርን የወደዱ አገዛዙን ማገልገል የፈለጉ አገዛዙን ሲያገለግሉ ለትንሽ ገንዘብ ብለው አገዛዙን ሲያገለግሉ የነበሩ ፖሊሶች፣ አድማ በታኞች፣ ሚሊሻዎች፣ የአማራ ብልጽግና ካድሬዎች፣ ህዝቡን ሲያሰቃዩ የነበሩ ካድሬዎች በሙሉ
አድማጮቻችን፣ ተመልካቾቻችን አገዛዙ ጥሎ በሚወጣበት ጊዜ ባዷቸውን የቀሩት በብዙዎቹ ምንም ማድረግ ስለማይችሉ ብዙዎቹ እጃቸውን ለፋኖ ሰጥተዋል። እጅግ በጣም ብዙ ቁጥር ሚሊሻና አድማ በታኝ ለፋኖ እጁን ሰጥቷል። በርካታ መሳሪያዎች ተማርከዋል። እንግዲህ አገዛዙ ላለው የአማራ ብልጽግናዎች በቃ በፕሮፓጋንዳ በተለያየ መንገድ ፋኖን ከህዝብ በማስጠላት ፋኖን ከህዝብ በመለየት ብዙ ሲሰሩ የነበሩ በቃ ሚሊሻዎችን በማደራጀት አድማ በታኞችን በማደራጀት ብዙ ገንዘብ በመበተን ብዙ የሰሩትን ነገር በሙሉ በትነው ነው እና አብይ አህመድ በትን እና በርካታ ሚሊሻዎች በርካታ አድማ በታኞች እጃቸውን ሰጥተዋል። እጅ ለመስጠት ፈቃደኛ ያልሆኑት ደግሞ ውጊያ አድርገዋል። ባደረጉት ውጊያ ፋኖን መቋቋም ስለማይችሉ ብዙዎቹ እንደተደመሰሱ ነው መረጃዎች የሚጠቁሙ። እና ምን ለማለት ነው እዚህ ጋር እንግዲህ ማየት ያለብን የአብይ አህመድ አገዛዝ መጠቀም የሚፈልግበትን ሰው ይጠቀምበታል። በቃ ማኘክ የሚፈልገውን ያኝካል። ከዛ በኋላ ከፍቶ ነው መሄድ እና በደቡብ ጎንደር የአማራ ብልጽግናዎች የአብይ አህመድ አገልጋዮች ላይ የሆነው ነገር ይሄ ነው። አብይ አህመድ የኦሮሞ ብልጽግናዎች በተለያየ ምክንያታቸው ምንድነው የሚለውን በኋላ እናያለን። በተለያየ ምክንያቶች ከነሱ ጋር አብሮ የነበሩትን ሰዎች ጥለው ነው መከላከያ እንዲወጣ ያደረጉት። ስለዚህ በአማራ ብልጽግናዎች ላይ በነሱ አገልጋዮች ላይ ምንድነው ያደረጉት ማለት ነው? ክህደትን ነው የፈጸሙት። አብይ አህመድ እነ ለማ መገርሳን ክዷል። አብይ አህመድ እነ ገዱ አንዳርጋቸውን ክዷል። እና አብይ አህመድ እነ ሽመልስ አብዲሳ ፖለቲካቸው የውሸት ፖለቲካ ነው። ኢሳያስ አፈወርቂን ሻዕቢያን ክደዋል። እና አብይ አህመድ በደቡብ አፍሪካ ስምምነት ከወያኔዎች ጋር ተስማምተው ወያኔዎችን ክደዋል። እና አብይ አህመድ እነ ዮሐንስ ቧያሌውን ክደዋል። የኦሮሞ ብልጽግናዎች ፖለቲካቸው በውሸትና በማታለል ላይ የተመሰረተ ነው። ውሸታምና አታላዮችን አምኖ ከነሱ ጎን መሰለፍ ዋጋ ያስከፍላል። በአሁኑ ጊዜ በደብረ ታቦር ያሉ የእነ አብይ አህመድ የኦሮሞ ብልጽግና አገልጋዮች ያንን ዋጋ እየከፈሉ በኦሮሞ ብልጽግና ላይ በኦህድዶች ላይ ተማምነው በኦህድዶች ላይ ተስፋ አድርገው ኦህድዶች የሚበትኑላቸውን የሚወረውሩላቸውን ቆሎና ፍርፋሪ እሱን ፈልገው ህዝባቸውን ሽጠው ከወንድሞቻቸው ጋር ሲተኩሱ ወንድሞቻቸውን አሳልፈው ሲሰጡ ወንድሞቻቸውን ሲደበድቡ ወንድሞቻቸውን ሲገርፉ ወንድሞቻቸውን ሲያስሩ ወንድሞቻቸውን ሲያሰቃዩ የነበሩ በደቡብ ጎንደር የነበሩ የአማራ ብልጽግና ካድሬዎችና ሚሊሻ አድማ በታኞች ሜዳ ላይ ነው የቀሩት። ብዙዎቹ እጃቸው ሰጥተዋል። እጅ መስጠት ያልፈለጉት ወንጀል የፈጸሙ ሰዎች ለመዋጋት የሞከሩት ደግሞ ተወግደዋል። እና የሆነው ይሄ ነው። እና በኦህዴዶች ተክደዋል። እና አሁንም ይሄ ለብዙዎች አሁንም ወሎ ላሉት ጎጃም ላሉ ሸዋ ላሉት ሚሊሻ ሆነው የአማራ ብልጽግና አድማ በታኝ ሆነው የሚሰሩ ሰዎች ለነዚህ ትልቅ ትምህርት ነው። ትልቅ በደቡብ ጎንደር የሆነው ነገር በጣም ትልቅ ትምህርት ነው። አብይ አህመድን አምነው እነ አዳነች አበቤን እነ ሽመልስ አብዲሳን የኦሮሞ ብልጽግናዎችን አምነው ፖለቲካቸው በውሸት ላይ የተመሰረተን ፖለቲካቸው በጥላቻ ላይ የተመሰረተን ሰዎች አምነው ለአብይ አህመድ የሚሰሩ ሰዎች ከዚህ እንጥፍጣፊ ህሊና ካላቸው ከዚህ ይማራሉ ብዬ አስባለሁ። እና ደቡብ ጎንደር የሆነው ነገር አድማጮቻችን ይሄ ነው። እንግዲህ አንድ ሌላ ፎቶ ላሳያችሁ። እዚህ ጋር የምታዩት ያልተጠበቀ ለአገዛዙ አስደንጋጭ ክስተት እዚህ ጋር የምታዩት ፋኖዎች ናቸው። እዚህ ጋር ባንክ ነው የምታዩት። ይሄ የንፋስ መውጫ ከተማ ነው። የንፋስ መውጫ ከተማ ላይ በዚህ መልኩ ፋኖዎች ምንድነው በቃ እየተንቀሳቀሱ እንደሆነ የሚያሳይ ነው። እና ይሄ አንዱ በማህበራዊ ሚዲያ የተለቀቀ ፎቶ ነው። እና አብዛኛው ደቡብ ጎንደር በፋኖች እጅ ነው። ከተለያዩ ቦታዎች የሸሹ የወረዳ አመራሮች፣ የከተማ ከንቲባዎች ምናምኖች ወደ መጀመሪያ ላይ ብዙዎቹ ወደ ንፋስ መውጫ ነበር የሸሹት። ከንፋስ መውጫ ደግሞ እንደገና ንፋስ መውጫን ፋኖ ውጊያ አድርጎ በሚመጣበት ጊዜ የተወሰኑት ወደ ጨጨሆ ወደ ወሎ መስመር ሸሽተዋል። የተወሰኑት ደግሞ ወደ ደብረታቦር ሸሽተዋል። እና ደብረታቦር ከሸሹ በኋላ በደብረታቦር ምንድነው የሆነው? ደብረታቦርም አሁን የፋርጣ ወረዳ ላይም ፋኖቹ በስፋት እየተንቀሳቀሱ ስለሆነ እዛም አካባቢ
በማንኛውም ጊዜ ደብረ ታቦር በፋኖች ልትወድቅ ትችላለች በሚል አቅም ያላቸው ወደ ጎንደር ከተማና ወደ ባህር ዳር ከተማ እየሸሹ ናቸው። እንግዲህ በደቡብ ጎንደር የብልጽግናዎች ጀንበር እየጠለቀች ነው ማለት ነው። ይሄ ነው እንግዲህ የተከሰተው ክስተት። ይሄ ብዙዎቻችን አልጠበቅንም። ነገር ግን በአጭር ጊዜ ውስጥ በቃ ይገርማቸዋል። በቃ እንደ ድንገት በአንዴ ነገሮች ሁሉ ተገለባሉ። በቃ ይሄ ነው እንግዲህ ኢትዮጵያ ውስጥ እየሆነ ያለው ነገር። የአብይ አህመድ አገዛዝ፣ የአብይ አህመድ ወታደራዊ አገዛዝ በቃ በዚህ መልኩ ነው። በቃ ፍርክስክሱ እየወጣ ነው የምንለው ለዚህ ነው። ደግነቱ የአማራ ፋኖ ብሔራዊ ንቅናቄ አንድ ድርጅት ስለሆነ ክፍተቱን በወዲያው ፋኖች አገዛዙ በሚለቅበት ጊዜ የለቀቀባቸው ቦታዎችን ከተሞችን ሁሉ ገብተው ህዝብን ማስተዳደር ጀምሯል እና ህዝብን በተለያየ መታ ደስታውን እየገለጸ ነው እና በአንዳንድ ከተሞች እንደውም መረጃዎች እንደሚጠቁሙት ፋኖች በሚገቡበት ጊዜ ህዝቡ በጣም ነው የተገረመው። ያኔ ስትመጡ እንደ ነፃ አውጪ ለመዋጋት ነበር፣ አሁን ግን አስተዳዳሪ ሆናችሁ ነው የመጣችሁት። ለምን? የማስተዳደር ልምድ፣ ህግና ስርዓት የማስጠበቅ ልምድ ይዘው ነው የመጡ። ብዙዎቹ ትሬኒንግ ወስደው ዲሲፕሊን ወስደው የሲቪል አስተዳደር ዘርግተው ስለሆነ የአማራ ፋኖ ብሔራዊ ንቅናቄ የሲቪል አስተዳደር ላይ የሚሰሩ ሰዎችን መድቦ ለዛ እያዘጋጃቸው የነበሩ ሰዎች ስለነበሩ እነሱ ሁሉ በዚህን ጊዜ ወታደሮቹ ተዋጊዎቹ ከተሞቹ በሚቆጣጠሩበት ጊዜ ከበስተጀርባ ደግሞ በሲቪል አስተዳደር የተደራጁ የአማራ ፋኖ ብሔራዊ ንቅናቄ የጎንደር ፋኖች አደረጃጆች መሪዎች ቦታውን ይዘው በዛ አካባቢ በህዝብ ዘንድ መጉላላት እንዳይኖር ያንን ክፍተት በመጠቀም ወንጀለኞች እንዳይሰማሩ ብዙ ስራዎችን መስራት ችሏል እና ያለው ሁኔታ ይሄ ነው። ሌላው የደቡብ ጎንደርን ዞን ነገርኳችሁ እንጂ ጣና ሐይቅን ታዩታላችሁ አይደለ? ከጣና ሐይቅ በስተሰሜንና በስተምዕራብ አካባቢ ደንቢያ፣ እንደዚሁ ደንቢያና ጭልጋ አካባቢ እንደዚሁ በጣም መልካም ዜናዎች አሉ። እዛም አካባቢ አገዛዙ ኃይል እየተፍረከረከ እንደመጣ እዛም አካባቢ ብዙ ከተሞች ነፃ ሊወጡ እንደሚችሉ መረጃዎች አሉ። እሱን ደግሞ አጠናክሬ በስፋት በቀጣይ መርሃ ግብሮች የምመለስበት ይሆናል። እንግዲህ በመጨረሻ ፕሮግራሙን ከመዝጋቴ በፊት አድማጮቻችን፣ ተመልካቾቻችን እንግዲህ የምንጠይቀው ለምንድን ነው አገዛዙ የወጣው? ለምንድን ነው አገዛዙ የወጣው የሚለው ጥያቄ በጣም ትኩረት ሊሰጠው የሚገባ ጥያቄ ነው። አገዛዙ የወጣበት ምክንያት ሁለት መላምቶች አሉ። አንደኛው መላምት ከወያኔ ጋር ጦርነት ለማድረግ ስላሰበ ጦሩን ወደ ትግራይ ድንበር፣ ወደ ተከዜ ወንዝ አካባቢ ወደ ትግራይ ድንበር ለማዘጋጀት ለማከማቸት ነው የሚል አስተያየት የሚሰጠዋል። ለምን? አብይ አህመድ ከወያኔዎች ጋር በጌዲዮን ጢሞቴዎስ በኩል የጻፈውን ደብዳቤ ካየን ከወያኔዎች ጋር ወደ ጦርነት ሊገባ ስላሰበ ሰራዊቱ ለዛ ስላስፈለገን የሚል አስተያየት የሚሰጠዋል። ብዙዎቹ ይህን አስተያየት ይሰጣሉ። እኔ ይህንን አስተያየት አልጋራም። እንዳልኳቸው አስተያየት ነው፣ ስፔኩሌሽን። አሁን ፋክት አይደለም እያወራን ያለን። ፋክቱ ምንድነው? ከደቡብ ጎንደር አብዛኛው ደቡብ ጎንደር በፋኖ እጅ እየገባ እንደሆነ አገዛዙ ከደቡብ ጎንደር የብልጽግና መዋቅር በደቡብ ጎንደር እንደፈረሰ ነው። እንግዲህ አንዱ ፋክቱ እውነቱ ይሄ ነው። ግን ለምን መጀመሪያውኑ ከደቡብ ጎንደር አገዛዙ ሰራዊቱን በችኮላ ማስወጣት አስፈለገው የሚለው ከወያኔ ጋር እና ከሻቢያ ጋር ሊዋጋ ስለሆነ ሰራዊቱን ወደዛ ለማሰማራት ነው የሚል አስተያየት የሚሰጡ አሉ። ያ ሊሆን ይችላል፣ ግን የኔ ግምት ያ ነው የሚል እምነት የለኝም። ለምን? አብይ አህመድ ከሻቢያ እና ከወያኔ ጋር ወደ ጦርነት ይገባል የሚል እምነት የለኝም። እኔ እንደው ዝም ብሎ ሲያስፈራሩ ነው እንጂ ዝም ብሎ ሲያወሩ ነው እንጂ ከወያኔዎች ጋር ከሻቢያ ጋር አብይ አህመድ ጦርነት ይገጥማል የሚል እምነት የለኝም። ልሳሳት እችላለሁ፣ ግን እኔ ባለኝ አናሊሲስ ወደ ጦርነት ይገባል የሚል እምነት የለኝም። ወደ ጦርነት የሚገባበት ምንም ምክንያትም የለም። ለምንድን ነው የሚገባው? ኦልሬዲ እኮ ህወሓት እኮ ራሷ እኮ በራሷ እኮ እየፈረካከሰች እኮ ነው። ለምን ሄዶ እንደገና የበለጠ ህወሓትን የበለጠ እንዴት ያጠናክራል? አሁን እንደገና በትግራይ ወረራ ቢፈጽም እኮ እንደገና ህወሓት የበለጠ ልትጠናከር ትችላለች። ስለዚህ አሁን ባጀት እየከለከለ መንገድ እየዘጋ የተለያየ ነገር እያደረገ እሱ የትግራይን ህዝብ ማሰቃየት ነው ፍላጎታቸው እና አብይ አህመድ ማሰቃየት ነው ፍላጎታቸው። ስለዚህ ለምንድን ነው እና እኔ ህወሓት ጋራ ከሻቢያ ጋራ ውጊያ ያደርጋል የሚል እምነት የለኝም። በዛ ላይ ለሱ መንግስት ስጋት አይደለም።
እነሱ እኮ ቢበዛ የሚሉት ወልቃይትን ይሰጠን ነው እንጂ እኮ አዲስ አበባ አብይ አህመድ ይወገድ እኮ ብለው እኮ እንቅስቃሴ እያደረጉ አይደለም እኮ እነ ደብረጽዮን። ወልቃይት ካልተሰጠን፣ ራያ ካልተሰጠን፣ ጠለም ካልተሰጠን እኮ ነው የሚሉት። በዛ ላይ ደግሞ ራያ ሰጥቷቸዋል። ራያን ከራያ ለቆላቸዋል። እና የወልቃይትንም ደግሞ እነ ኮሎኔል ደመቀ አስተዳደሩን ደግሞ አፈርሳለሁ፣ ልክ በጠለምት እንዳፈረስ ነው የወልቃይት የአማራ ክልል የዘረጋውንም አስተዳደር አፈርሳለሁ ብሎ ቃል ገብቶላቸዋል። በጌታቸው ረዳ በኩል የነ ኮሎኔል ደመቀ አስተዳደር እንደሚፈርስሉ ተናግሯል። ስለዚህ ለምን ለነሱ ወያኔዎች ለአብይ አህመድና ለኦሮሞ ብልጽግና ስጋት አይደሉም። ስለዚህ ለምንድን ነው እና አብይ አህመድና የኦሮሞ ብልጽግናዎች እነሱን የሚጓጉት? ስለዚህ ከነሱ ጋር ሊዋጉ ነው ይሄንን ጦር ወደዛ የወሰዱት የሚል መላምት እኔ እውነት ሊሆን ይችላል፣ ግን እኔ ያ ይሆናል የሚል እምነት የለኝም። ታዲያ ምንድን ነው የአንተ እምነት ብላችሁ ልትጠይቁኝ ትችላላችሁ። የአንተ ግምት ምንድን ነው ብላችሁ ልትጠይቁኝ ትችላላችሁ። የኔ ግምት እዚህ አካባቢ የፋኖ አደረጃጀት በጎንደር የፋኖ አደረጃጀት በጣም ጠንካራ ነው። በተለይ የጎንደር ፋኖች እጅግ በጣም ጠንካራ ናቸው። ስለዚህ በእስቴ በተለያየ ቦታ መከላከያው ተበትኖ የመከላከያ ጦር በተለያየ ቦታ ተበትኖ እነዚህ አሁን እስካሁን የቻልነው እስካሁን የቆየ ነው እርስ በርስ ስናጋድላቸው ነበር። አሁን ግን አንድ ሆነዋል እና የተቀናጀ ኦፕሬሽን በማንኛውም ጊዜ ሊያደርጉ ይችላሉ። ስለዚህ የተቀናጀ ኦፕሬሽን ካደረጉ መሳሪያ አላቸው፣ ታጥቀዋል። ከባባድ መሳሪያዎች ሁሉ ታጥቀዋል። ይሄው ያለፈው ጊዜ መስከረም 14 እስከ መስከረም 30 የአማራ ፋኖ ብሔራዊ ኃይል የነበረው የሚኒሊክ እዝ ያደረገውን ኦፕሬሽን አይተናል። በአንድ ጊዜ 16 ወረዳዎችን ነው እዙ የተቆጣጠረው። 16 ወረዳዎችን ነፃ ያወጣው ከፍተኛ የሆነ ድልን ያስመዘገበው። በርካታ ወታደሮቻችንን ካምፖቻችንን ሁሉ በቀላሉ ነው የአማራ ፋኖ ሚኒሊክ እዝ የተቆጣጠረው። ለምን? የወሎ ፋኖች አንድ ስለነበሩ። አሁን የጎንደር ፋኖችም እንደዚሁ አንድ ስለሆኑ የጎንደር ፋኖች ደግሞ የውጊያ ብቃታቸው ከማንም ሁለተኛ ስላልሆኑ በማንኛውም ጊዜ ጥቃት ሊጀምሩብን ስለሚችሉ ራቅ ያሉ ቦታዎች ያሉ ወታደሮቻችንና ካምፖቻችንን ዘግተን ወደ አንድ አካባቢ ማሰባሰብ አለብን ከሚል ለጥንቃቄ ብሎ በቃ አይደለ በቃ ያለውን የኃይል አሰላለፍ አወዳድረው ያደረጉት እርምጃ ይመስለኛል። አንዱ መላምቴ ይሄ ነው። ምናልባት እነሱ ውስጥ ህሊና ያለው ሰው የገባው ሰው በዚህ ሁኔታ ክቡር ጠቅላይ ሚኒስትር አብይ አህመድ ይኸውልዎት አሁን እንደዚህ ነው ዳታ አስቀምጦለት እንደዚህ ነው በዚህ ቦታ ልክ ወሎ የሆነውን አይነት በጎንደርም እነዚህ አሁን ጎንደር ፋኖች አንድ ስለሆኑ 9-8 ኮር ነው ያላቸው። ይሄን ያህል ሰራዊት አላቸው። ይሄን ያህል መሳሪያ ታጥቀዋል። እነዚህ በዚህ አቅጣጫ ከመጡብን እዚህ ቦታ ያለው ስማዳ ያለው እስቴ ያለው እዚህ ቦታ ያለው ካምፓችን በቀላሉ ይጠቃል እና ሰራዊታችንን ይጨርሳሉ። የሰራዊታችን አቅመ ቢስ ያደርጉታል። በቃ ሰራዊታችንን ኒውትራላይዝ ያደርጋሉ። ስለዚህ ይሄንን ኃይል ወደ አንድ አካባቢ ማሰባሰብ አለብን፣ ሴፍ ወደሆነ አካባቢ ማሰባሰብ አለብን በሚል ምክረ ሀሳቦች አቅርቦት ምናልባት አብይ አህመድም ትንሽ እንደው አይምሮ ብልጭ ብሎበት እውነት ነው ብሎ በዚህ ምክንያት ይሆናል የሚል አንድ መላምት። ሁለተኛው መላምቴ በጣም ሞስት ፕሮባብል ነው ብዬ የምለው የአማራ ፋኖ የሸዋ ፋኖች እንደምታውቁት ላለፉት 6 ቀናት በሸዋ እጅግ በጣም ከፍተኛ ውጊያ እየተደረገ ነው የነበረው። በሸዋ እጅግ በጣም ግዙፍ የሆነ ሰራዊት አገዛዙ አሰማርቶ በሸዋ ከፍተኛ ውጊያዎች ተደርገዋል እና በዛ አገዛዙ ያቀደውና ያሰበው ነገር አልተሳካለም። ለምን? ሸዋ ለአገዛዙ በጣም አስፈላጊ፣ ሸዋ ያለውን ኃይል በሸዋ ያለውን የፋኖ ኃይል መስበር ለአገዛዙ በጣም አስፈላጊ ነው። ለምን? ሸዋ ከቁጥጥር ውጪ ከወጣ 4 ኪሎ ፋኖዎች በቀላሉ ይገባሉ። የሱ ስልጣን የሱ እድሜ አለቀለት። የኦሮሞ ብልጽግና መጨረሻ ነው የሚሆነው፣ ያቃሉ። ስለዚህ ደጃፋቸውን የግድ ማጠናከር ስላለባቸው ከፍተኛ ሰራዊት
ከፍተኛ ሰራዊት ወደዛ አካባቢ አሰማርተው በሸዋ ከፍተኛ የሆነ ዘመቻ ኔትወርክ ዘግተው በእቅድ በፕላን በስትራቴጂ ወገኖቼ ኔትወርክ ዘግተው ከፍተኛ ዘመቻዎችን አድርገዋል። ሆኖም የሸዋ ፋኖች የሸዋ ጠቅላይ ግዛትም የአሳምነው ዕዝም የሁለቱም አደረጃጀቶች የሸዋ ፋኖች አሁን እርስ በርስ ስለማይዋጉ አሁን በአማራ ፋኖ ብሔራዊ ንቅናቄ ድርጅት ውስጥ በአንድ ጥራ ውስጥ ስለተሰባሰቡ አሁን እንደውም አንድ ስለሆኑ ወገኖቼ ሙሉ ለሙሉ አንድ ባይሆኑም ቢያንስ በድርጅት ውስጥ ስለታቀፉ ባሉበት ቦታ እርስ በርስ ከመዋጋትም እርስ በርስ እየተዋጉ ስለነበር ያም ስለቆመ ባሉበት ቦታ በሚያስደምም ሁኔታ ይሄ የመጣውን ያገዛዙን ጥቃት መመከት ብቻ ሳይሆን በመልሶ ማጥቃት አገዛዙ ላይ ከፍተኛ ጉዳት አድርሰዋል። ስለዚህ አገዛዙ ከፍተኛ ጉዳት ደርሶበታል በሸዋ። ስለዚህ ይሄ የሸዋውን ኃይል እንደገና ማጠናከር አለበት። ተጨማሪ ኃይል እንደገና ማምጣት አለበት። ተጨማሪ ኃይል ስለሌለው ምንድነው ያደረገው? ጎንደር ያለውን ኃይል ወደ ሸዋ ለመላክ ስለፈለገ ጎንደር ያለውን ኃይል ከጎንደር እንዲወጣ አደረገ የሚል እምነት ነው ያለኝ ነኝ። የጎንደሩ ኃይል ከጎንደር የወጣው ከወያኔ ጋር ለመዋጋት ሳይሆን ሸዋ ያለውን ኃይሉ ስለሳሳበት ሸዋ ያሰማራው ኃይል በሸዋ ፋኖች ስለተመታበት ሸዋ ያለውን ኃይል የሳሳውን ኃይል የመነመነውን ኃይል የበለጠ ለማጠናከር ብሎ ያደረገው ነው የሚል እምነት ነው ያለኝ። እንግዲህ ለምን እንደሆነ ወደፊት የምናየው ይሆናል አድማጮች። ግን በዚህም ሆነ በዛ ግን አገዛዙ ከወያኔዎች ጋር ወደ ጦርነት የሚገባ ከሆነ ያ ለፋኖ ትግል በጣም ጥሩ ነው። ከወያኔዎች ጋር ይዋጋ እና ያኔ ጥሩ ነው። ለፋኖ በጣም ይጠቅማል። ወያኔና ብልጽግና እርስ በርስ ቢዋጉ ለፋኖ በጣም ይጠቅማል። ህዝብ ላይ ድሮን አይተኩሱ፣ ህዝብ ላይ መብራት አይቁረጡ፣ ኔትወርክ አይቁረጡ፣ ምግብ የሰብአዊ መብት ወደ ህዝብ እንዳይገባ አይዝጉ እንጂ እርስ በርስ ከተዋጉ እዛው አውደ ውጊያ ላይ ጦርነት ቦታ ላይ ብልጽግናዎችና ወያኔዎች ከተዋጉ መንገዱ ጨርቅ ያደርጋቸው ነው። እና ይሄ እንግዲህ የሚሆነውን እናያለን። እንግዲህ አድማጮቼ ተመልካቾቼ የሆነው ይሄ ነው። ያልተጠበቀ ለአገዛዙ አስደንጋጭ ክስተት በጎንደር ብዬ እንግዲህ ያቀረብኩት ብዬ ነው። በቅርበት እንከታተላለን። በደቡብ ጎንደር እንደዚህ ሆኗል። እነ ደብረ ታቦር ምን አይነት ሁኔታ ላይ ነው የሚሆኑት? ከዛስ ወደ በምዕራብ ጎንደርስ በደንቢያ በጭልጋ እንደነ ጨንደባ እንደነ አለፋ ጣቆሳ እንደነ ደልጊ የመሳሰሉ አካባቢዎችስ ምንድነው የሚሆነው የሚለውን በቅርበት ተከታትለን መረጃዎች ይዤላችሁ እመጣለሁ። ግን ከዚህ የምናየው ምንድነው ያገዛዙ ጀንበር እየጠለቀ ያገዛዙ መከላከያ እየተፍረከረከ እንደዚህ በችኮላ ጦርን ማስወጣት ከጀመሩ በችኮላ ሰራዊት እንዲወጣ ማድረግ ከጀመሩ ኮላፕስ እያደረጉ መሆኑን የሚያሳይ ነው። እንግዲህ አድማጮቼ ለዛሬ ያዘጋጀሁላችሁ ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።